በዓለም አቀፉ ማህበረሰብ ወይም በዓለም አቀፉ ሚዲያ ዘንድ ትኩረት እንግዲህ የጋዛው ጦርነት ነው። እስራኤልና ሐማስ የሰላም ስምምነት ካካሄዱ በኋላ ሐማስ ታጋቾችን የለቀቀበት ሁኔታ አለ። እስራኤልም በእስር ቤቶቿ ይገኛሉ የተባሉ ፍልስጤማውያንን ትለቃለች ተብሎ ይጠበቃል። እንዲሁም በካሜሮን የሀገሪቱ ፕሬዝዳንት ፖል ቢያ ለረጅም ጊዜ አሁንም የተወዳደሩበትና ሌሎች ጉዳዮች ይነሳሳሉ። ምን ይመስላል ብለን ልንጠይቅ ነው ባልደረባችን አቡ ቻሌን። አቡ እንደምን አመሸ? ደህና ነን። እንግዲህ ቀደም ብዬ ጠቀስኳቸውም ሌሎች ጉዳዮችም አሉ። ዓለም አቀፍ ሚዲያዎች ቀኑን ምን ዘገቡ የሚለውን ለተመልካቾቻችን ብናደርስ አመሰግናለሁ። እንግዲህ የመገናኛ ብዙሃን አውታሮች ዛሬ ተለቅ ያለ መረጃን እየተጋሩ ነው የሚገኙት። ብዙዎቹ የተመለከትናቸው ዓለም አቀፍ የመገናኛ ብዙሃን አውታሮች ዛሬ ትልቅ መረጃ በፊት ገጾቻቸው እያጋሩ ያሉት የጋዛ ቀውስን በተመለከተ ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ እንግዲህ ምናልባት በሁለተኛ ዙር የስልጣን ዘመናቸው ታሪክ ሊያወሳቸው ከሚገቡት አንደኛው ጉዳይ የዚሁ የሁለት ዓመት የዘለቀውን የጋዛ ቀውስ ለጊዜውም ቢሆን ምናልባት ተስፋ በሚሰጥ የሰላም ስምምነት ውስጥ እንዲገኝ ማድረጋቸው አንደኛው ጉዳይ ነው። ዓለም አቀፍ የመገናኛ ብዙሃን አውታሮች በሙሉ ዛሬ በጋዛ ሰርጥ የሰላም አየር መተንፈሱን እያበሰሩ ነው የሚገኙት። ቀደም ሲል ባነሳው ዜና መሰረት ሁለቱ በተለይ እስራኤል ጦርና ሐማስ እስረኞችን መለዋወጥ የተጀመረበት የሰላም ስምምነት በይፋ ጀምሯል። እስራኤል ከ250 በላይ ፍልስጤማውያን ነው የለቀቀችው። በአንጻሩ ደግሞ የሐማስ ወደ 20 ወይም እስከ 25 ሻገር ያለ አሁንም ድረስ የቀጠለ እስረኛ ልውውጥ ነው እያደረገው የሚገኙት። ምናልባት የጋዛ ቀውስን በዘላቂነት ለመፍታትም ትልቅ የምስራች ብቻ ሳይሆን ትልቅ መንደርደሪያ ነው ሆኖ እየተወሰደ የሚገኘው። ትላንትን ጨምሮ ዛሬ በጋዛ ሰማይ ላይ ከዚህ ቀደም እናቃቸው አይነት የጦር መሳሪያዎች አሩሮች አልነበሩም። ዛሬ በትልቁ ደረጃ ሊነሳ የሚችልበት ጉዳይ የሰላም አየር ጋዛውያን መተንፈስ ጀምረዋል። ለጊዜውም ቢሆን ፍልስጤማውያንና እስራኤል መንግስት እየተቀያየሩ ያሉት እስረኛ ልውውጥ በዘላቂነት ደግሞ የጋዛ ቀውስን በምን ያክል ደረጃ ይፈታዋል የሚለው ጉዳይ ላይ በተመለከተ የሀገራት መሪዎች በግብጽ ሻርም አልሼክ ይመክራሉ ተብሎ ይጠበቃል። ማምሻውን የሚጠበቅ ሁነት ነው። በዋናነት በዚህ በተለይ ዶናልድ ትራምፕ ያስተባበሩት በሚገኘው የሰላም ሂደት ውስጥ በዋናነት እስረኞችን መለዋወጥ የመጀመሪያው ደረጃ ነው። በሰላም ስምምነቱ መሰረት በቀጣይ የጋዛ ቀውስን በዘላቂነት መፍታት የሚቻልበት የእስራኤል ጦር ከስፍራው ማንቀሳቀስ የሚቻልበት ሂደት በተመለከተም ዓለም አቀፍ ተቋማት እንዲሁም ደግሞ ወደ 20 የሚደርሱ ሀገራት መሪዎች ይገኛሉ ተብሎ ይጠበቃል። በግብጽ መድረክ ከእስረኛ ልውውጥ ባሻገር የጋዛ ሰርጥን ጉዳይ በዘላቂነት ለመፍታት ምን መደረግ ይኖርበታል፣ በዘላቂነት የጋዛ ህልውና ምን መሆን አለበት የሚለው ጉዳይ ላይ በተጨማሪነት ሀሳብ ይነሳባቸዋል ተብሎ ይጠበቃል። አሁን ባለው ሁኔታ በእስራኤል ወገን ጋዛ የምትባለው የጋዛ አካባቢ ሰላም እንድትሆን ፍላጎት አለ፣ የሰብአዊ መብት እርዳታ እንዲደርስም ፍላጎት አለ። ግን ጋዛ ወይም ፍልስጤማውያን ከዚህ ቀጥሎ ምን ይሆናሉ የሚለው ጉዳይ ላይ ቁርጥ ያለ ስምምነት የለም። አሁን ባለው ሁኔታ በዓለም አቀፍ ደረጃ እንዲሁም ደግሞ በፕሬዝዳንት ዶናልድ ትራምፕ መነሻነት ፍልስጤማውያን ራሳቸውን የቻሉ ከሉዓላዊ የሆኑ አካባቢዎች እንዲሆኑ ይፈልጋል። በእስራኤል በኩል ደግሞ እስካሁን ባለው ሁኔታ ቁርጥ ያለ መፍትሄ አልተበጀለትም። ያም ሆነ ግን በእስረኛ ልውውጥ የተጀመረው የሰላም ስምምነት ሂደት አሁን ባለው ሁኔታ በግብጽ ሻርም አልሼክ ሌሎቹ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬስ ራሳቸው ዶናልድ ትራምፕም እየተጠበቁ ይገኛሉ። በቀጣይነት የጋዛ ቀውስን በዘላቂነት ለመፍታት ብቻ ሳይሆን ፍልስጤማውያን እንዴት ይሁኑ ከዚህ በኋላ ባለው ሁኔታ ሰብአዊ እርዳታ ተደራሽ ማድረግ ሊሆን ይችላል። ተኩስ ማቆም እንዳለው ነው ግን ፍልስጤም እንዴት ተቀጥል የሚለው ጉዳይ ላይ ተጨማሪ ሐሳብ የሚሰጥበት ጉዳይ እንደሆነ ነው የተነሳው። እንደሚታወቀው በሐማስ ጣፈንታ እንዲሁም የፍልስጤማውያን የሀገርነት ጉዳይ አሁንም በዓለም አቀፍ ደረጃና በእስራኤል አንደኛው መከራከሪያ ጉዳይ ነው። በእስራኤል ካቢኔ ዘንድ ፍልስጤም የምትባል ሀገር እንድትኖር አይፈለግም። ምናልባት በቤንያሚን ኔታንያሁ መካከል የሀሳብ ለውጥ ሊኖር እንኳን ከቻለ በምን መልኩ ፍልስጤም መገንባት ይቻላል የሚለው ጉዳይ ላይ ተጨማሪ ጊዜዎችን የሚፈልግ ነው። ያም ሆነ ግን ሐማስ የሚባል ታጣቂ ቡድን ከዚህ በኋላ እንደማይኖር በሐማስ በኩልም በእስራኤል በኩልም ስምምነት ላይ የተደረሰ ሐሳብ ነው። አሁን ባለው ሁኔታ ግን ፍልስጤማውያን እፎይ ያሉ ይገኛሉ። ለዓለም አቀፍ ደረጃ በትልቁ እንደ ምስራች እየተወሰደ የሚገኝ ጉዳይ ነው። ብዙዎቹ ዓለም አቀፍ የመገናኛ ብዙሃን አውታሮችም የእስረኛ ልውውጡን በቀጥታ ስርጭትን በተለያየ አማራጭ እያስተላለፉ ነው የሚገኙትና ብዙዎቹ የመገናኛ ብዙሃን አውታሮች በፊት ገጻቸው ይዘውት የወጡት አንደኛው አበይት ጉዳይ ይሄንን ይመስላል። ሌላኛው አፍሪካ ኒውስ ላይ የተመለከተነው ሌላ ጉዳይ የቻይና ፕሬዝዳንት ዢ ጂንፒንግ በዓለም አቀፍ ደረጃ የሴቶችን ወደ መሪነት የመምጣት ሚናን ለማሳደግ ሀገራቸው ድጋፍ ማድረጓን አጠናክራ እንደምትቀጥል ያነሱበት መረጃ አፍሪካ ኒውስ ላይ ተመልክተናል። ከሰሞኑ ምናልባትም ጧት ድረስ በቻይና ቤጂንግ የተካሄደ የስነ ሴቶች ወይም ደግሞ የጀንደር የስራ ተጾታ ዓለም አቀፍ ኮንፈረንስ ነበር። በዚህ ኮንፈረንስ ላይ እንግዲህ የቻይናው ፕሬዝዳንት ዢ ጂንፒንግ ሌሎች አፍሪካውያን መሪዎች በርከት ብለው የተገኙበት ነው። በዓለም አቀፍ ደረጃ ከሴቶች መብት ጋር የተያዘ ግንኙነት ያላቸው ተቋማትም ተገኝተዋል። በዚህ መድረክ ላይ ፕሬዝዳንት ዢ ጂንፒንግ በዓለም አቀፍ ደረጃ ሴቶችን ወደ ኃላፊነት ለማብቃት በሚደረገው ጥረት ውስጥ ሀገራቸው ከፍተኛ ድጋፍ እንደምታደርግም ጭምር አንስተውታል። አፍሪካ ኒውስ 10 ሚሊዮን የአሜሪካን ዶላር ብሏል። ግን የተመለከትኩት የሲጂቲኤን መረጃ
ቻይና ለዚሁ ለሴቶች ወደ አመራርነት እንዲመጡ ድጋፍ እንዲደረግላቸው ለሚሰራው የተባበሩት መንግስታት ድርጅት የሴቶች ፈንድ 100 ሚሊዮን የአሜሪካን ዶላር ድጋፍ እንደምትሰጥ ቃል የገቡበትን ድምጽ ተከታትያለሁኝ። አሁን ባለው ሁኔታ ቻይና በዓለም አቀፍ ደረጃ ሴቶች ብቻ ሳይሆን ሌሎች አዳጊ ሀገራት ወደ ተሻለ መፍትሄ እንዲመጡ ወደ ተሻለ ህልውና እንዲመጡ በሚደረገው ጥረት ውስጥ የበኩሏን እየተወጣች የምትገኝ አፍሪካዊት ሀገር ስለመሆኗም ጭምር መረጃ ላይ ተመልክተናል። ሌላ ጉዳይ ቀደም ሲል ያነሳው የዚህ ካሜሩን ምርጫን የተመለከተ ነው። ከሰሞኑ የነበረ ሁነት ነው። በካሜሩን ከትላንት ጀምሮ እየተካሄደ የሚገኝ ምርጫ ነበር። እስከ ዛሬ ሰዓትም ተጠናክሮ የቀጠለ እንደሆነ አፍሪካ ኒውስ ላይ እየተመለከትን ነበር። አሁን ባለው ሁኔታ በተለይ የዚህ ካሜሩኑ ፕሬዚደንት ፖል ቢያ እጅግ በጣም በአፍሪካ ብቻ ሳይሆን በዓለም አቀፍ ረጅም ዓመት የመሩ ብቸኛው መሪ ናቸው። በእድሜም ደግሞ ጠና ያሉ ናቸው። አሁን 92 ዓመታቸው ነው። ምናልባት 7 ዓመት ምናምን ከቆዩ 100 ሊሞላቸው ነው። ደግሞ ይሄንን ምርጫ የሚቀናቸው ከሆነ ወደ 100 ሊጠጉ ነው ማለት ነውና ካሜሩን አሁን ባለው ሁኔታ አነጋጋሪ ምርጫ አካሂዳለች። ማን ያሸንፋል? ምናልባት እስከ 15 ቀን ድረስ ይጠበቃል ይሄው ሀገራዊ ምርጫ። አሁን ባለው ሁኔታ ግን ፖል ቢያ የ92 ዓመቱ አዛውንት ማለት እንኳን ከቻለን እሳቸው እንግዲህ ምርጫ የማሸነፍ እድል አላቸው። ከ1980ዎቹ መግቢያ ጀምሮ ካሜሩንን የመሩ ከፍተኛ ደረጃ በዓለም አቀፍ ሊጠቁ የሚችል ምናልባት ካሰላ ነው ወደ 44 ዓመት እንደማለት ነው። ያንድ ጎልማሳ እድሜ በጣም ረጅም ዘመን ነው። እና ካስትሮ እና ጋዳፊ እንኳን እንዲያልቆዩ ካስትሮ እንኳን 49 ካሜሩን ነፃ ከወጣችበት ጊዜ በኋላ ሁለት መሪ ነው የምታውቀው። አንደኛው ፖል ቢያ ናቸው። ሌላኛው መሪ በጣም አጭር ጊዜ የቆዩ ናቸውና ፖል ቢያውንም እስከ 97 ዓመት እንግዲህ ካሜሩን ካልመራው ይያሉ ነው እንግዲህ ምርጫ ላይ የተሳተፉ ይገኛል። ውጤቶች ይጠበቃሉ። በሂደት ደግሞ አዲስ ሚዲያ ኔትወርክ ወደ አድማጭ ተመልካቾች የሚያደርስ ይሆናል። ለጊዜው ያዘጋጀናቸው ዓለም አቀፍ መረጃዎች እነዚህ ናቸው። ተስፋውን ስለ ጊዜ አብዝቼ አመሰግናለሁ። መልካም ባልደረባችን አቡቻሌ ዓለም አቀፍ ሚዲያዎች በፊት ገጾቻቸው ምን ዘገቡ የሚለውን ዋና ዋና ጉዳዮችን ለተመልካቾቻችን ስላደረስክልን መልካም እናመሰግናለን። መልካም ምሽት ይሁንልህ አቡ። አመሰግናለሁ። መልካም የተከበራችሁ ተመልካቾቻችን ከአፍታ ቆይታ በኋላ እንመለሳለን። ቢያስፈልገው